እግር ኳስን የምንወደው ለዚህ ነው ይባላል ሁል ጊዜ። ትናንትና በአውሮፓ ቻምፒየንስ ሊግ በሽርፍራፊ ሰከንዶች ድራማዊ ክስተቶችን በተለያዩ የአውሮፓ ስቴዲየሞች ላይ ተመልክተናል። ማንቸስተር ሲቲ ያደረገው ጨዋታ ነበረ። ሪያል ማድሪድ ከቤኔፊካ በስታዲዮ ዳሉዝ የዕለቱ ትልቁ መነጋገሪያም ድራማዊ ክስተቶችም የነበሩበት ጨዋታ ነው። ኢንተር ከቦሩሲያ ዶርትመንድ፣ አርሰናል ከካራት አለማይቲ ጋር ያደረጉት ጨዋታም ትናንትና መነጋገሪያ ከነበሩ ጨዋታዎች መካከል የሚጠቀሱ ናቸው። ሊቨርፑል በሰፊ የግብ ልዩነት አሸንፏል። ቨርጂል ቫን ዳይክ ታሪክ ሰርቷል። ቸልሲ ባሸነፈበት ጨዋታ ኮል ፓልመር ታሪክ አስመዝግቧል። ትናንትናም ድንቅ ነበረ። ተቀይሮ ነው የገባው። ቸልሲ ከናፖሊ ጋር በዲየጎ አርማንዶ ማራዶና ስቴዲየም የተደረገ ጨዋታ ነበረ። ትናንትና ምሽት የአውሮፓ ቻምፒየንስ ሊግ ጨዋታዎች እንዴት አለፉ በዝርዝር ልንመለከታቸው ተገናኝተናል። ሰላም ጤና ይስጥልን ክብሮትና ክብሯን እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በርከት ያሉ የዝውውር ጉዳዮችን እያነሳን እንቆያለን። ከማንቸስተር ዩናይትድ ጋር በተያዘ የራስመስ ሆይሉን እንዲሁም ደግሞ የዚህ የሃሪ ማጓየር የዝውውር ጉዳዮች በስፋት እየተነሱ ይገኛሉ። የኮል ፓልመር ጉዳይ ላይም ተንታኞች ወደ ማንቸስተር ዩናይትድ ይመጣል አይመጣም በሚለው ጉዳይ ላይ የሰጡት ያለ ሀሳብ አለ። ሌሎችንም ማንን ሊተካ ይችላል፣ በማንቸስተር ዩናይትድ የትኛው ቦታ ላይ ሊጫወት ይችላል የሚሉ ሀሳቦችን ቢመጣ በሚል ኢፍ እያሉ እያስረዱ ይገኛሉ። እሱን በስፋት እየተመለከትን እንቆያለን። ሊቨርፑልን በተመለከተ እንግዲህ አንድ የሊቨርፑል የቀድሞ ተጫዋች የሰጠው በጣም አነጋጋሪ አስተያየት አለ። ዴክላን ራይስን ሊቨርፑል ቢያስፈርመው የሚል ሀሳብ ሰጥቷል። በእርግጥ ዴክላን ራይስ ማለት አሁን እንደደረሰች በጣም ውብ ቆንጆ ሴት ማለት ይቻላል። የማይፈልገው ክለብ የለም። በትልቅ ክለቦች ቢፈለግ የሚገርም አይደለም። ወይም ደግሞ አንድ ሀብታም የሆነ አይነት ጊዜ ላይ ሲደርስ የገንዘብ መጠኑ በጣም ትልቅ በሆነ አቅሙ ባደገበት ጊዜ ላይ በጣም ሌክዠሪ የሚባሉ መኪኖችን ሌክዠሪ የሚባሉ መጓጓዣዎችን ለምሳሌ እንደ አውሮፕላን አይነት የግል ጄቶችን ሊገዛ ይችላልና እንደዚህ አይነት ነገሮችን ከዴክላን ራይስ ጋር በጣም አሁን ሌክዠሪ የሚባል በሁሉም ክለቦች የሚፈለግ ነው። ከቸልሲ ጋር በተያዘ በውሰቱ የለቀቀው ተጫዋች አለ። እሱንም በስፋት እየተመለከተን እንቆያለን። የራሂም ስተርሊንግ ጉዳይም ያለቀለት ሆኗል። ኦስካር ቦብን፣ ኦማር ማርሙሽን ከማንቸስተር ሲቲ ጋር አያይዘን እናነሳለን። ለሁሉም በቻላችሁት በያላችሁበት አብራችሁን ቆዩ። ቤስት ስፖርትን ሰብስክራይብ አድርጉ፣ ቤተሰብነታችሁን አሳዩን። ይህንን ቪዲዮ እንግዲህ አንዳችሁም ላይክ ሳታደርጉ እንዳትጀምሩ እናሳስባለን። ላይክ አድርጋችሁ ጀምሩ፣ አብሮነታችሁን አሳዩን፣ መልእክቶቻችሁን ጻፉልን። ትናንትናም የእናንተ በርከት ያሉ መልእክቶች መተውልናል። ግምቶቻችሁንም ከጨዋታዎቹ ጋር በተያዘ ተመልክተናል። ወደ በኋላ ላይ የጨዋታዎቹን ካነሳን በኋላ እናነሷለን። መልእክቶቻችሁን በስፋት መለስ ብለን የምናነሳ የሚሆነው በቀጥታ ወደ አውሮፓ ቻምፒየንስ ሊግ ጨዋታዎች ልለፍና ትናንትና በአውሮፓ ቻምፒየንስ ሊግ ከነበሩ ጨዋታዎች መካከል በቀዳሚነት መነሳት የሌለበት ሌሎቹ ጨዋታዎች ባይቀድሙ መጀመሪያ መነሳት ያለበት በስታዲዮ ዳሉዝ የተደረገው የሪያል ማድሪድና የቤኔፊካ ጨዋታ ነው። ጆዜን ከቀድሞ ቡድናቸው ጋር ያገናኘ በአውሮፓ ቻምፒየንስ ሊግ እየተቸገሩ የነበሩት ጆዜ ያደረጉት ጨዋታ ነው። አስቀድሞ ከላያን ኤምባፔ 30ኛው ደቂቃ ላይ ግብ አስቆጥሮ ሪያል ማድሪድ እየመራ ነበረ። ነገር ግን ሁለት ግቦችን ሸልድሮፕ ያስቆጥራቸው 36ና 54ኛው ደቂቃ ላይ በመጀመሪያው አጋማሽና እንዲሁም ደግሞ በሁለተኛው አጋማሽ 54ኛው ደቂቃ ላይ ከዛ በተጨማሪ ፓቭዴሊስ 50ኛው ደቂቃ ላይ በዚህ በመጀመሪያው አጋማሽ መጠናቀቂያ ላይ በፍጹም ቅጣት ምት 3 ግቦችን በኔፊካ አስቆጥሮ ሪያል ማድሪድን 3-1 እየመራ ነበረ። ከዛ በኋላ ከላያን ኤምባፔ 58ኛው ደቂቃ ላይ ግብ አስቆጠረና ጨዋታው በሪያል ማድሪድ 3-2 እየተመራ ጨዋታው እንደቀጠለ ነበረ። ከዚህ በኋላ ነው እንግዲህ ድራማዊ ክስተቶቹ መፈጠር የጀመሩት። በዚህ የግብ ልዩነት ሪያል ማድሪድን ብንመለከተው በአጠቃላይ በአውሮፓ ቻምፒየንስ ሊግ ቀጣይ ዙር ላይ ያልፋል አያልፍም የሚለውን ለመወሰን ሂደቶች ላይ ነበሩ። የቻምፒየንስ ሊግ የመጀመሪያው የዚህ የሊግ ፌዝ ጨዋታዎቹ ከመጀመራቸው 8ኛው ጨዋታ ከመደረጉ ወይም የትናንትና መርሃ ግብሮች በኩል ሰዓት ምሽት 5 ሰዓት ላይ ከመጀመራቸው በፊት ሪያል ማድሪድ 3ኛ ደረጃ ላይ ነበረ። ከሊቨርፑል ከፍ ብሎ የተቀመጠ ቡድን ነበረ። ነገር ግን በአጠቃላይ ከጨዋታው መጠናቀቅ በኋላ የነበሩ ሂደቶች በጣም ያስገርማሉ። በግብ በአጠቃላይ ያስቆጥራቸው የግብ መጠኖች በጣም ወሳኝነት ነበራቸው ለሪያል ማድሪድ። አሁን ከማንቸስተር ሲቲ ከሌሎች ቡድኖች የሰበሰባቸው ነጥቦች 15 ነጥቦችን ሰብስቦ በነጥብ ከፍ ብሎ ነበረ የጀመረው። ነገር ግን ትናንትና
3-2 እየተመራ ለሪያል ማድሪድም ለሌሎች ቡድኖች በተለይ ደግሞ አንዳንድ ቡድኖች ውጤቶችን ስንመለከት ወደ ታች ከፍ ዝቅ የሚልበት ነበረና ለቤኔፊካ ግን ትልቅ ትርጉም የነበረው ጨዋታ ነው። ጆዜ ጨዋታው ከተጠናቀቀ በኋላ የሰጧቸው አስተያየቶች አሉ። ምንድነው ድራማ የነበረው የሚለውን እንመልከት እስቲ። ከጆዜ ጋር በተያዘ ጨዋታው ከመጠናቀቁ በፊት የነበሩ ሂደቶች ነበሩ። ለምሳሌ እሳቸው አንዳንድ ሀሳቦችን ያነሳሉ። ቤኔፊካ ያቺ ግብ መጨረሻ ላይ 98ኛው ደቂቃ ላይ ግብ ጠባቂው ባያስቆጥራት ኖሮ ግብ ጠባቂው አናቶሊ ቾርቤን ባያስቆጥራት ኖሮ ቤኔፊካ ከአውሮፓ ቻምፒየንስ ሊግ የዘንድሮ የዚህ የጥሎ ማለፍ ጨዋታም ውጪ ይሆን ነበረ። ውድድሩን ከ24ኛ በታች ሆኖ ያጠናቀቅ ነው። ኦሎምፒክ ደ ማርሴ ወደ 24ኛ ከፍ ብሎ ኦሎምፒክ ደ ማርሴን እንመለከት ነበር። እነ ፓፎስም ልንመለከታቸው በጣም ተቃርበን ነበር። ነገር ግን ጆዜ ሀሳባቸውን ይሰጣሉ። ከጨዋታው መጠናቀቅ በኋላ ያነሷቸው ጉዳዮች አሉ። ለምሳሌ መጨረሻ ተጫዋቼን ስቀይር ያለፍን መስሎኝ ነበር። 3-2 ሪያል ማድሪድን እየመራን ነበረ ብለው ተከላካይ ነበር ያስገቡት። ከዛ በኋላ ግን በጆዜ በኩል የተመለከቱት ከሰከንዶቹ በኋላ የአሰልጣኝ ቡድን አባላቶቻቸው ጆዜ አሁን ባለው ውጤት አናልፍም፣ ግብ ያስፈልገናል የሚል አስተያየታቸውን ይሰጧቸዋል። ስለዚህ ጆዜ ምን ያደርጋሉ? ኒኮላስ ኦታሜንዲን ወደፊት እንዲያጠቃ ይመክሩታል። ሀሳባቸውን ወደፊት አጥቂነት ቦታ ላይ በ9 ቁጥር ቦታ ላይ ወደፊት ሄዶ እንዲጫወት ያሳስቡታል። በሪያል ማድሪድ በኩል ደግሞ በእነዚህ አጋጣሚዎች ላይ 2 የቀይ ካርዶችን ተመልክተናል። 97ኛው ደቂቃ ላይ ሮድሪጎ፣ ከዛ አስቀድሞ ደግሞ ራውል አሴንሲዮ 92ኛው ደቂቃ ላይ ሁለቱም በሁለተኛ ቢጫ ካርድ በቀይ ካርድ የወጡበት። ከሪያል ማድሪድ በመጨረሻዎቹ ደቂቃዎች ላይ 2 ተጫዋቾች በቀይ ካርድ ወጡና ትሩቤን በዚህ አጋጣሚ ላይ 97ኛው ደቂቃ ላይ ቅጣት ምት ይገኛል። የቅጣት ምት ሲገኝ ከዛ አስቀድሞ ግን ትሩቤን ጨዋታው እሱም እንደ ጆዜ ሪያል ማድሪድን 3-2 ማሸነፋቸው በቂ መስሎት ጨዋታው ላይ የነበረው ሂደት ያለፉ መስሏቸው ነበረ። ከዛ በኋላ ሰዓት ለመግደል ጥረት ያደርግ ነበረ ከሰከንዶች በፊት። ከሰከንዶች በኋላ ግን እሱም ጆዜም እንዳላለፉ ያውቃሉ። ከዛ በኋላ ትሩቤን የመጨረሻውን የቅጣት ምት ሲሰጥ ሊሻማ ይሄዳል። ያችንም የቅጣት ምት ግብ ያስቆጥራል። በአውሮፓ ቻምፒየንስ ሊግ ታሪክ 5ኛው ግብ ጠባቂ ይሆናል በቅጣት ምት ወይም እዚህ ግብ ጠባቂ ሆነው ግብ ያስቆጠረ ቅጣት ምቷን ወደ ግብነት በግንባሩ ግብ አስቆጥሮ ሪያል ማድሪድን ጥሎ ስንል ከቶፕ 8 ወደ ታች ዝቅ እንዲል አድርጎት ከዛ በተጨማሪም የጆዜ ቡድን ማሸነፉን ተከትሎ 4-2 ጨዋታው የመጨረሻው የኳስ ንክኪ ነበረ። ግብ ጠባቂ ቱርቤን በግንባሩ ኳሷን ገይቶ ተቆጠረ። ጨዋታውን በዛ ውጤት ተጠናቀቀ። ቱርቤን 2 ሜትር ነው፣ 2 ሜትር የሆነ ግብ ጠባቂ ነው። ፋንታስቲክ የሆነ ግብ ነው ያስቆጠረው። ሂስቶሪክ ታሪካዊ ግብ ነው ያስቆጠረው ብለው ጆዜ ከጨዋታው መጠናቀቅ በኋላ ተናግረዋል። በተለይ ደግሞ ስቴዲየሙ ያቺ ግብ ስትቆጠር ልትፈርስ ደርሳ ነበረ፣ ለኛ ይገባን ነበረ ብሏል። በእርግጥም ሪያል ማድሪድ መሸነፉ ቤኔፊካም ማሸነፉ በፍጹም ይገባቸው ነበር። የሚገርም ብቃት ያሳዩበት ጨዋታ ነበረ። ለጆዜ እንግዲህ የቀድሞ ቡድናቸውን የገጠሙበት ወደ ኋላ ማን እንደሚገጥሙ አነሳላችኋለሁ። በሌሎች ጨዋታዎች አርሰናል የሊግ ፌዙ መሪ ነው ያደረገው ጨዋታ ነበረ። በትናንትናው ጨዋታ ላይ በተለይ ከመጀመሪያው ባለፈው በማንቸስተር ዩናይትድ 3-2 ከተሸነፈበት ጨዋታ በጣም የተለየ አሰላለፍ ይዞ ነው የገባው። በዛ ጨዋታ ላይ በመጀመሪያ አሰላለፍ የገባ አንድም ተጫዋች አልነበረም። በዚህ ጨዋታ ላይ ሙሉ ስብስቡን ቀይሮ ነው የገባው። ተከላካይ ስፍራ ላይ ክርስቲያን ሞይስኬራ፣ ሪካርዶ ካላፊዮሪ፣ ሉዊስ ስኬሊ፣ ቤን ዋይት፣ ግብ ጠባቂ ኬፓ አሪዛባላጋ ነበረ። ከቨርስ፣ ክርስቲያን ኖርጋርድ፣ ኤበሬቼዜ፣ ኑኒ ማዱኬ፣ ቪክተር ዮኬሬሽ፣ ጋብሪኤል ማርቼሊ በመጀመሪያ አሰላለፍ ላይ የገቡ ተጫዋቾች ናቸው። ሙሉ 11ዱን ቀይሮ የገባ ቡድን ነበረ። ትናንትና የመጀመሪያዎቹ ደቂቃዎች ላይ በአርሰናል በኩል በተለይ ደግሞ ቪክተር ዮኬሬሽ ክፍተት ሲያገኝ እንዴት አይነት ግቦችን ማስቆጠር እንደሚችል ያሳየበት ነበረ 3ኛው ደቂቃ ላይ። ከዛ በኋላ ግን ገብርኤል ጆርጊኒዮ ያስቆጥራት የፍጹም ቅጣት ምት ግብ 7ኛው ደቂቃ ላይ ከአራት አልማይቲዎችን ወደ አቻነት መለሳቸው። ከቨርስ 15ኛው ደቂቃ ላይ ጋብሪኤል ማርቼሊ እንዲሁ ሌላ ግብ አስቆጥሮ 38ኛው ደቂቃ ላይ በዚህ ጨዋታ ላይ ከቨርስ 2-1 ግብ አስቆጥሯል። አንድ ለግብ የሆነ ኳስ አመቻችቶ አቀብሏል። ቪክተር ዮኬሬሽ 1 ግብ አስቆጥሯል፣ 1 አሲስት አድርጓል። በአጠቃላይ አርሰናል 3-2 በሆነ ውጤት የተቆጠረበት ግብ ደግሞ መጨረሻ ላይ ሪካርዲኒዮ 94ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው በአርሰናል 3-2 አሸናፊነት እየተጠናቀቀ ጨዋታ ሆኗል። በጨዋታው ላይ በአርሰናል በኩል
ብዙ ለውጦችን እየተመለከትንበት ነበረ። በአሰላለፍ ቀደም እንዳነሳሁት ነው። በተለይ ግን የካቨርስ ወደ ግብ መመለስ እንቅስቃሴው በጣም የሚገርም ነበር። የአርሰናል ደጋፊዎች ተስፋ ሊያደርጉበት የሚችሉት በቀጣይ ጨዋታዎች ላይ ምናልባት የአርሰናልን የማጥቃት እንቅስቃሴ ዳይናሚክሱን በደንብ ሊቀይር የሚችል አይነት ተጫዋች እንደሆነ ተመልክተናል። የተጫወተው 46 ደቂቃዎችን ብቻ ነው። አንድ አሲስት አድርጓል፣ አንድ ግብ አስቆጥሯል። ከዛ ውጪ ማርቲን ኦዴጋርድ እሱን ተክቶ ገብቷል። ፒየር ኤንካፔ ሪካርዶ ካላፊዮሪን ቀይሮ ገብቷል። ከዛ በኋላ እነ ቤሊ ጆሴፍ ገብርኤል ማርቴሊን ቀይሮ ገብርኤል ኢየሱስ በቪክተር ዮኬሬሽ ኢፌ ኢብራሂም በክርስቲያን ኖርጋርድ ተቀይረው ገብተው ጨዋታዎቻቸውን አድርጓል። ጥሩ ጨዋታ ነበረ ለሚኬል አርቴታ። በባለፉት 5 ጨዋታዎች ላይ አርሰናል ሶስት ግቦችን እያስቆጠረ አሸንፏል። ከዛ በተጨማሪ ከዛ በፊት አትሌቲኮ ማድሪድን 4-0 የመጀመሪያው 2 ጨዋታዎችን በቻምፒየንስ ሊግ 2-0 በአጠቃላይ አርሰናል 8ቱንም የሊግ ፌዝ የቻምፒየንስ ሊግ ጨዋታዎች በማሸነፍ በአውሮፓ ቻምፒየንስ ሊግ ታሪክ የመጀመሪያው ክለብ ሆኗል። ትናንትና ከነበሩ ጨዋታዎች መካከል ቸልሲ ያደረገውን ጨዋታ ላንሳላችሁ። ከናፖሊ በዲየጎ አርማንዶ ማራዶና ስቴዲየም ኤንዞ ፈርናንዴዝ 19ኛው ደቂቃ ላይ በፍጹም ቅጣት ምት ግብ አስቆጥሮ ቸልሲ ቀዳሚ ቢሆንም ከዛ በኋላ ቬርጋር እንዲሁም ደግሞ ራስመስ ሆይሉንድ 33 እና 43ኛው ደቂቃ ላይ ግብ አስቆጥሮ ናፖሊ 2-1 ይመራ ነበር። ጆ ፔድሮ 61 እና 82ኛው ደቂቃ ላይ ለቸልሲ 2 ግቦችን አስቆጥሮ በአጠቃላይ ቸልሲ 3-2 በሆነ ውጤት በዲየጎ አርማንዶ ማራዶና ስቴዲየም ግብ አሸንፎ ወደ ቀጣዩ ዙር ወደ ፕሌኦፉ የመጀመሪያ 8 ቡድኖች ውስጥ መቀላቀሉን አረጋግጧል። ጆ ፔድሮ ላስቆጥራት ግብ ሁለቱንም ግቦች ሲያስቆጥር ኮል ፓልመር 61ኛውንም 82ኛው ደቂቃም ላይ አሲስት አድርጓል። 2009 ላይ ከሊቨርፑል ጋር ኒኮላስ አኔልካ የቀድሞ አርሰናል የሪያል ማድሪድ ተጫዋች በቸልሲ ቤት ይህንን ታሪክ የሰራ ብቸኛ ተጫዋች ነበረ። ተቀይሮ ገብቶ 2 አሲስቶችን ያደረገ ትናንትና ኮል ፓልመርም ደብል አሲስት አድርጎ ቸልሲ አይነክ የተጫዋች እንዳለው ኮል ፓልመር አንተቸብል እንዳሉት ሊያም ሮዜነር ያንን አይነት ተጫዋች በትናንትናው ዕለትም ተመልክተናል። ለሁሉም ቸልሲ 3-2 በሆነ ውጤት ያሸነፈበት ጨዋታ ነበረ። ፓሪስ ሰን ጀርመን ከኒውካስል ዩናይትድ ያሸነፈ ቡድን ቶፕ 8 ላይ ይገባ ነበር። ነገር ግን ሁለቱም ቶፕ 8 ላይ መግባት ያልቻሉበት ቪቺኒያ ቀዳሚ ያደርጓቸው ነበር። ጆ ዊሎክ 47ኛው ደቂቃ ላይ ፈርስት ሃፍ መጠናቀቂያ ላይ ግብ አስቆጥሮ ጨዋታው 1-1 በሆነ ውጤት ተጠናቋል። በፓርክ ደ ፕሪንስ የተደረገ ጨዋታ ነበረ። ማንቸስተር ሲቲ ያደረገውን ጨዋታ ደግሞ ላንሳላችሁ። 2-0 በሆነ ውጤት ያሸነፈበት ጨዋታ ነበረ። ከሲቲ ጋር ጋላታሳራይን የገጠመበት በሲቲ በኩል የቀድሞ የቡድን ተጫዋቾቹ ለምሳሌ እነ ሉይሮይ ዛኔ፣ ኤካይ ጉንዶጋን የዚህ የማንቸስተር ሲቲ በተቃራኒ የገጠሙበት ጨዋታ ነበር። በዚህ ጨዋታ ላይ ሃርሊንግ ብራውት ሃላንድ፣ ራያን ሸርኪ ግቦቹን በመጀመሪያ 30 ደቂቃዎች ላይ ግብ አስቆጥሮ ጨዋታው 2-0 በማንቸስተር ሲቲ አሸናፊነት የተጠናቀቀ ጨዋታ ነው። ቶትናም ሆትስፐር 2-0 ኮሎሞኒ እና ሶላንኬ ባስቆጥሯቸው ግቦች 2-0 በሆነ ውጤት ማሸነፍ ችሏል። የሊቨርፑልን ጨዋታ ደግሞ ላንሳላችሁ። 6-0 በሆነ ውጤት አሸንፏል። ሞሐመድ ሳላ ከዝላታን ኢብራሂሞቪች በላይ ተቀምጧል። በአውሮፓ ቻምፒየንስ ሊግ ላይ 49ኛ ግቡን አስቆጥሯል። መካሊስተር 2 ግቦችን፣ ፍሎሪያን ቨርዝ 1 ግብ፣ ሞሐመድ ሳላ፣ ኡጎ ኢኪቲኬ እንዲሁም ደግሞ ፌዴሪኮ ኬዛ የሊቨርፑልን 6 ግቦች ያስቆጠሩ ናቸው። በዚህ ጨዋታ ላይ 90ኛው ደቂቃ ላይ ቨርጂል ቫን ዳይክ ለኬዛ አሲስት አድርጎ አቀብሏል። ከዛ አስቀድሞ የመጀመሪያ 3 ግቦች ሲቆጠሩ ቨርጂል ቫን ዳይክ ሌሎች ግቦችንም የአሲስት ማድረግ የቻለ ተጫዋች ነውና በአጠቃላይ ቨርጂል ቫን ዳይክ በጨዋታው ላይ እንግዲህ 3 አሲስቶችን በማስመዝገብ በአውሮፓ ቻምፒየንስ ሊግ ታሪክ አንድ የማል ስፍራ ተከላካይ 3 አሲስቶችን በማስመዝገብ የመጀመሪያው ተጫዋች በመሆን በታሪክ ስሙን ማስመዝገብ ችሏል። ሞሐመድ ሳላም ከዝላታን ኢብራሂሞቪች በላይ የአውሮፓ ቻምፒየንስ ሊግ ግቦችን ይዞ ያጠናቀቀበት ሆኗል። ድራማዊ የነበረ የቻምፒየንስ ሊግ ጨዋታዎችን የተመለከት ነው። አርሰናል ያንን ክብረ ወሰን አስመዝግቧል። ከኤቨርስ የመጀመሪያው ተጫዋች ትናንትና ከረጅም ጊዜ በኋላ ወደ መጀመሪያ አሰላለፍ የገባበት ነበረ። የጨዋታው ኮከብም ተብሎ ተመርጧል። በአጠቃላይ ብዙ ነገሮች የነበሩበት ጨዋታ ነው። ጋብሪኤል ማርቲኔሊ ትናንትና ግብ አስቆጥሯል። በአውሮፓ ቻምፒየንስ ሊግ ታሪክ በአርሰናል ቤት ቲየሪ 2002-2003 የውድድር ዘመን ላይ 7 ግቦችን በአንድ የውድድር ዘመን ለአርሰናል ብዙ ግቦችን ያስቆጠረ ተጫዋች ነው። ጋብሪኤል ማርቲኔሊ ገና ቀሪ ጨዋታዎች አሉ። 6ኛ ግቡን አስቆጥሯል ነው። ሁለተኛው የአርሰናል በቻምፒየንስ ሊግ ታሪክ ብዙ ግቦች ያሉ ተጫዋች መሆን
መሆን ችሏል። ቀጣይ የፕሌኦፉም እንዲሁም ደግሞ የራውንድ ኦፍ 16 የጥሎ ማለፉ የ16ቱ ጥሎ ማለፍ ዙር ጨዋታዎች ምን ይመስላሉ የሚለውን እንመልከት። ሪያል ማድሪድ ቦዶ ግሊምትን ወይም ደግሞ ትናንትና ያሸነፈውን ቤኔፊካን ይገጥማል። ኢንተር ሚላንን በተመሳሳይ ከቦዶ ግሊምት ወይም ደግሞ ከቤኔፊካ ጋር ይጫወታል። ፓሪስ ሳን ጀርማን ሞናኮን ወይም ደግሞ ካራባግን የሚገጥምበት እድል አለ። ኒውካስል ዩናይትድም በተመሳሳይ ሞናኮን ወይም ደግሞ ካራባግን የሚገጥምበት እድል አለ። አትሌቲኮ ማድሪድ ክለብ ብሩዥን ወይም ደግሞ ጋላታሳራይን ይገጥማል። ዩቬንቱስም በተመሳሳይ ክለብ ብሩዥን ወይም ደግሞ ጋላታሳራይን ይገጥማል። በመጪው አርብ የዕጣ ማውጣት ስነስርዓት ይደረጋል። አታላንታም ከቦርሺያ ዶርትመንድ ወይም ደግሞ ከኦሎምፒያኮስ፣ በሌቨርኩሰንም ከቦርሺያ ዶርትመንድ ወይም ደግሞ ከኦሎምፒያኮስ አንዳቸውን የሚገጥም ነው የሚሆነው። በመጪው አርብ የዕጣ ድልድሉን እንመለከታለን። አርሰናልን ስንመለከት የሚገጥማቸው 4 ቡድኖች አሉ። ራውንድ ኦፍ 60 ላይ የሚያልፉ ከሆነ ወይም ዶርትመንድን ወይም ደግሞ ኦሎምፒያኮስን ወይም አታላንታን ወይም ደግሞ ሌቨርኩሰን ከአራቱ አንዱ አርሰናል ይገጥማል። ቸልሲን ብንመለከት ቸልሲም ማንን ይገጥማል ብለን ስንመለከት ቸልሲ ኒውካስል ዩናይትድን ወይም ፓሪስ ሳን ጀርመንን ወይም ደግሞ ሞናኮን ወይም ደግሞ የዚህ የካራባግን የሚያገኝበት እድል አለ። ሊቨርፑልን ስንመለከት አትሌቲኮ ማድሪድ ዩቬንቱስን፣ ጋላታሳራይን ወይም ደግሞ ክለብ ብሩግን ይገጥማል። ቶትናምም በተመሳሳይ ለሊቨርፑል የሚገጥሙት ቡድኖች። ማንቸስተር ሲቲን ስንመለከት ኢንተርን ወይ ሪያል ማድሪድን ወይም ደግሞ ቤኔፊካን ወይም ደግሞ ቦዶ ግሊምትን የሚገጥምበት እድል አለ። የአርሰናልና የባየር ሙኒክም ተመሳሳይ ነው። አርሰናልና ባየር ሙኒክ ከአራቱ አንዱ ወይ የዚህ ዶርትመንድን፣ ሌቨርኩሰንን፣ አታላንታን ወይም ደግሞ ኦሎምፒያኮስን ከአራቱ አንዱን የሚገጥሙበት ጨዋታ በቀጣይ ይጠበቃል። በመጪው አርብ የዕጣ ድልድሉ ይፋ ይደረጋል። በዚሁ ወደ ከቻምፒየንስ ሊግ ጨዋታዎች ወጣ ብለን የዝውውር ጉዳዮችን እናንሳ። አርሰናል ማንቸስተር ዩናይትድን፣ ሌሎችም ማንቸስተር ሲቲን የተመለከቱ ጉዳዮች አሉ። ከቸልሲ ጋር በተያያዘ 1-2 ጉዳዮችን ላንሳ። ራሂም ስተርሊንግን በተመለከተ በሳምንት 300,000 ፓውንድ በላይ ያገኘ ነበረ። 18 ወራት ቀሪ ኮንትራት እያለው ከቸልሲ ጋር በስምምነት የ31 ዓመቱ እንግሊዛዊ ተጫዋች ተለያይቷል። ናፖሊን ይቀላቀላል ወይስ ደግሞ ኒውካስል ዩናይትድ፣ ዌስትሃም ዩናይትድ ወደ ቶትናም ሊሄድ ይችላል የሚሉ የሚጠበቁ ጉዳዮች አሉ። በነጻ ዝውውር አሁን ወደ ፈለገበት እንደሚሄድ የተረጋገጠ ዝውውር ሆኖ ተመልክተናል። ከቸልሲ ጋር በተያያዘ ሌላኛው ኬንድሪክ ፔዝ ነው። ኬንድሪክ ፔዝ ወደ ስትራስቡርግ አምርቶ ነበር። ባለፈው ወደ ቸልሲ ከመጣ በኋላ በቀጥታ ወደ ስትራስቡርግ በውሰቱ አምርቶ 2025/26 የውድድር ዘመንን በዛ ነበር የጀመረው። 21 ጨዋታዎችን አድርጎ አንድ ግብ አስቆጥሯል በሊያም ሮዜነር ቡድን ውስጥ። አሁን ሊያም ሮዜነር ቡድኑን ሲለቁ እሱም ወደ ሪቨር ፕሌት በውሰቱን ለመቀላቀል በጣም እንደተቃረበ የተመለከትነው ተጫዋች ነው። ከማንቸስተር ሲቲ ጋር በተያያዘ የኦስካር ቦብ ጉዳይ ይነሳል። ፉልሃምን በዚህ በ27 ሚሊዮን ፓውንድ በዚህ የጥር ዝውውር መስኮት ለመቀላቀል ስምምነት ላይ ደርሷል ሁለቱ ክለቦች። ነገር ግን ማንቸስተር ሲቲ ተጫዋቹ በቀጣይ ለምሳሌ 50 ሚሊዮን ፓውንድ ቢሸጥ 20 በመቶን ወይም 100 ሚሊዮን ፓውንድ ቢሸጥ 20 ሚሊዮን ፓውንዱን የሚያገኝበት ወይም ትልቅ ሴሎን ክላውዝ አስገብቶ ለተጫዋቹን ሽጦታል። 27 ሚሊዮን ፓውንድ ኦስካር ቦብን በቀጣይ በፉላም በሁለተኛው ውድድር ዘመን አጋማሽ ላይ የምንመለከተው ነው የሚሆነው። ከዛ ውጪ ኦማር ማርሞሽን በተመለከተ ትናንትና በመጀመሪያ አሰላለፍ ውስጥ ገብቷል። ካርሊንግ ብራውት ሃላንድ ጀርባ በ10 ቁጥር ሚና ሲጫወት ተመልክተናል። ነገር ግን የአንቶኒዮ ሴሜኒዮ መፈረምን ተከትሎ አሁን ተጫዋቹ ብዙ ድል ሊያገኝ ይችላል በሚል ወደ አስቶን ቪላ ወይም ደግሞ ወደ ቶትናም ሆትስፐር በጥር የዝውውር መስኮት ኦማር ማርሞሽን ለቆ ወደዛ ሄዶ ልንመለከተው እንችላለን የሚሉ በርከት ያሉ ዝውውር ዘገባዎችን እየተመለከተን እንገኛለን። ፓትሪክ ዶርጉን በተመለከተ የእንግሊዝ ፕሪሚየር ሊግ የ23ኛ ሳምንት የሳምንቱ ምርጥ ተጫዋች ተብሏል። ነገር ግን 10 ሳምንታት ከሜዳ ይርቃል። ማንቸስተር ዩናይትድን በተመለከተ ሌላኛው የራስመስ ሆይሉንድ ጉዳይ ነው። ራስመስ ሆይሉንድን በተመለከተ አሁን ወደ ማንቸስተር ዩናይትድ በጭራሽ እንደማይመለስ እየተነገረ ይገኛል። ክለቡ ከሱ የሚያገኘውን ገንዘብ እንዴት ኢንቨስት እንደሚያደርገውና በየትኛው ተጫዋች ላይ ዝውውር ላይ እንደሚያውለው እያጤነ ይገኛል የሚሉ ዘገባዎች ወጥተዋል። ለነ ፋብሪዚዮ ሮማኖ ራስመስ ሆይሉንድ ከዚህ በኋላ የማንቸስተር ዩናይትድ ተጫዋች ሆኖ አንመለከተውም። በዛው በናፖሊ የውድድር ዓመቱን ካጠናቀቀ በኋላ በናፖሊ በቋሚነት ይፈርማል የሚሉ ጉዳዮች ወጥተዋል። ማንቸስተር ዩናይትድን በተመለከተ የሰማናቸው ጉዳዮች አሉ። በጣም
ትልልቅ ጉዳዮች አሁንም እናነሳላችኋለን። ከዝውውሮች ጋር በተያዘ ሜል ኦንላይን ይዞት የወጣው ዘገባ ማንቸስተር ዩናይትድ በክረምቱ በጥር አይደለም በክረምቱ የዝውውር መስኮት ላይ ሊያስፈርማቸው የሚችሉ አሁን ከዩናይትድ ጋር በእርግጥ እየወጡ ያሉ ዘገባዎች በክረምቱ ሊመጡ ስለሚችሉ ዝውውሮች ናቸው። ከነዚህ መካከል አንደኛው ከቸልሲ ታይሪክ ጆርጅን በጣም ጥሩ ፖቴንሻል ያለው ተጫዋች ነውና ማንቸስተር ዩናይትድ የረጅም ጊዜ እቅዱ አድርጎ ማምጣት ይፈልጋል። 19 ዓመቱ ላይ ይገኛል ተብሏል። ከዛ በተጨማሪ ግን ከኤሲ ሚላን ራፋኤል ሊያውን እንዲሁም ደግሞ ከኤቨርተን ኤሌማን ኒዲያዬን ሁለቱንም እነዚህ ተጫዋቾች በመስመር ቦታ ላይ መጫወት የሚችሉ በተለይ ኤሌማን ኒዲያዬ በፕሪሚየር ሊጉ ላይ በትልቅ ክለቦች ሊፈለግ እንደሚችል የሚያሳይ ብቃትን እያስመለከተን ይገኛልና ኤሌማን ኒዲያዬን በማንቸስተር ዩናይትድ መመልከት፣ ራፋኤል ሊያውን በማንቸስተር ዩናይትድ መመልከት፣ ታሪክ ጆርጅን በማንቸስተር ዩናይትድ መመልከት ፖቴንሻል የሰመር ወይም የክረምቱ የዝውውር መስኮት የማንቸስተር ዩናይትድ እቅዶች ናቸው በሚል ሜል ኦንላይን ይዟቸው የወጡ ስሞች ናቸው። በጣም ትልቅ ክፍያ ሊያስከፍሉ የሚችሉ በተለይ ኤሊማን ኒዲያዬ እስከ 60-70 ሚሊዮን ፓውንድ ሊወጣበት የሚችል እስከ 80 ሚሊዮን ፓውንድ የሚጠራበት ደግሞ ራፋኤል ሊያው ነው። በእርግጥ እንደወትሮ አይደለም ብቃቱ። በዚህ ምክንያት ቢያንስ ማንቸስተር ዩናይትድ 60 ሚሊዮን ፓውንድ ቢያቀርብ ሊያገኘው የሚችለው ታሪክ ጆርጅ ግን ፖቴንሻሊ ጥሩ ፖቴንሻል አለው። ነገር ግን ማንቸስተር ዩናይትድ ምን ያክል ገንዘብ ሊከፍልበት ይችላል የሚለው ትልቁ ጥያቄ ይመስለኛል። ከዩናይትድ ጋር በተያያዘ የካዘሜሮን ጉዳይ እየተነሱ ያሉ ጉዳዮች አሉ። ወኪሉ ከጣሊያን ክለቦች ከቱርክ ክለቦች ጋር እየተነጋገረ ይገኛል። ምክንያቱም ደግሞ በነጻ ዝውውር ክለቡን መልቀቅ ይችላል። ከዚህ በኋላ ጃንዋሪ 1 ጀምሮ መደራደር ይችላልና ማንቸስተር ዩናይትድም ተጫዋቹን በተመለከተ እስካሁን ወስኖ አልወሰነም። ለተጫዋቹ ላይ በጣም ትልቅ ጥርጥር አለው። ላስፈርመው አዲሱን ልስጠው ወይስ ደግሞ ክለቡን ይልቀቅና አዲስ ተከላካይ ላምጣ በሚሉት ጉዳዮች ላይ ማንቸስተር ዩናይትድ የመጨረሻ ውሳኔዎቹ እየተጠበቁ ይገኛሉ። ምናልባት በቋሚነት እንደሚፈርመው በቋሚነት እንደሚመጣው አሰልጣኝ ሊወሰን ይችላል። ማይክል ካሪክ በቋሚነት እያሳለፈው እየተመለከተን እንገኛለን። ሃሪ ማጓየር በተለይ የሜንታል ወይም ደግሞ የስነልቦና ጫናዎች መደረጋቸው ነው እንጂ ጥሩ ተጫዋች እንደሆነ እየተመለከት ነው አይነት ተጫዋች ነው። ከሊቨርፑል ጋር በተያያዘ ዲዲ ሃማን የቀድሞ የሊቨርፑል ሌጀንደሪ ተጫዋች ነው። የሰጠው አስተያየት በጣም አነጋጋሪ ነው። ሃሪ ማጓየርን ማንቸስተር ዩናይትድን ሲለቅ በነጻ ዝውውር በተለይ ሊቨርፑል ማግኘት የሚችል ከሆነ ማስፈረም አለበት። ሊቨርፑል ይህንን ተጫዋች ሊያጣው አይገባም። በተለይ ደግሞ በተከላካይ ስፍራ ላይ ትልቅ ዴብዝ ሊጨምር የሚችል የስኳዱን ጥልቀት ሊያሰፋ የሚችል አይነት ተጫዋች ነው የሚል ሀሳቡን ሰጥቷል። በተለይ ደግሞ ጆ ጎሜዝ በስኳድ ውስጥ ቆይቷል። ነገር ግን ብዙ እየተጫወተ አይደለም። ኮኖር ብራድሊ በጉዳት ላይ ይገኛልና ሊቨርፑል በነጻ ዝውውር ሃሪ ማጓየርን ማስፈረም የሚችል ከሆነ በጣም ትልቅ ዝውውር ይሆናል ብዬ እጠብቃለሁ የሚል አስተያየቱን ሰጥቷል። ፍሪምፖንግ ተጎድቷል። ሊቨርፑል አሁን ያሉት 3 ተከላካዮች ናቸው፣ ሚሎስ ኬርኬዝ፣ ሮበርትሰን እንዲሁም ደግሞ ቨርጅል ቫን ዳይክ። በቋሚነት ሊያሰልፋቸው የሚችሉ ሌሎቹ ተጫዋቾች በሙሉ በጉዳት ከስብስብ ውጭ ሆነው እየተመለከትናቸው እንገኛለን። ኢብራሂማ ኮናቴም በተመሳሳይ በተለይ ሊቨርፑል ትልቅ ስህተት የሰራው ክረምቱ በየትኛውም ኮስት ማስፈረም የነበረበት ማርክ ጌይን ነበረ እና ያንን አልተመለከትንም። ትናንትና ለምሳሌ ፍሪምፖንግ ተጎድቶ ወጥቷል። ራያን ግራቨንበርች በተከላካይ ስፍራ ላይ የጀመረ ተጫዋች ነበረና በተቀያሪ ወንበር ላይ የነበሩ ዋቶሮ ኤንዶን ነበረ በተከላካይ ስፍራ ላይ ሲጠቀም የተመለከት ነውና ወጣት ተጫዋቾችን አሁን መጠቀም የግድ ሊለው ይችላል ሊቨርፑልና ከሃሪ ማጓየር ጋር በተያያዘ እንደዚህ አይነት ሀሳቦች በዚህ ክረምት ላይ በጥር የዝውውር መስኮት የሚመጣ ሰው በክረምት ላይ የሚጠበቅ ጉዳይ ነው። ከራይስ ጋር በተያዘ ቅድም ሳነሳላችሁ ነበረ እንደ ቆንጆ በጣም ውብ እንደ ልዕልት የምትታይ ኮረዳ ጊዜው የደረሰ እንስት ልንመለከተው እንችላለን። ራይስን በብዙ ክለቦች ይፈለጋል። የአይን ማረፊያ ቢወዱት ቢፈልጉት የሚያስገርም አይደለም ከሚያሳየው ብቃት አንጻር። ጄሚ ካራገር የሰጠው በጣም አነጋጋሪ አስተያየት አለ። በሊቨርፑል ከርቲስ ጆንስ፣ አሌክሲስ ማካሊስተር አይነት ጥሩ አማካዮች አሉ። ነገር ግን እነዚህ ተጫዋቾች በሊቨርፑል ውስጥ እንግዲህ ፊዚካሊቲ ደካማ የሆኑ 2-3 ተጫዋቾችን መያዝ በጣም ከባድ ሊሆን ይችላል። እኔ ምረጥ ብባል አስፈርም ብባል ሁሉ ጊዜ የምመለከተው ዴክላን ራይስ እንግዲህ ሞደርን ዴይ ሮይ ኪን ብሎ ገልጾታል። ሁሉንም ነገር ማድረግ የሚችል ሁሉ ጊዜ ስመለከተው ለሊቨርፑል የምመኘው አይነት ለሊቨርፑል ኤግዛክትሊ መሆን የሚችል ተጫዋች ነውና ዴክላን ራይስን ሊቨርፑል ቢያስፈርመው ወይም ደግሞ እንደሱ አይነት ሞልድ የተደረገ አማካኝ ማስፈረም አለበት። ዴክላን ራይስን ወይም ደግሞ እንደሱ አይነት
አይነት ተጫዋች ያስፈልገዋል። እንደ ስቴቨን ጀራርድ ግብ አስቆጣሪ አይደለም። ከዛ ውጪ ግን ሁሉንም ነገር ማድረግ የሚችል የቆሙ ኳሶችን መጠቀም የሚችል ሴት ፒሶችን ዴሊቨር ማድረግ የሚችል በጣም የሚገርም ተጫዋች ነው የሚል ነገር አንስቷል። የአርሰናል ደጋፊዎች እንዴት ታዩታላችሁ? ሪያል ማድሪድ ይባላል። ከዛ በተጨማሪ ሊቨርፑል አሁን መጥቷል። ሌሎችም ክለቦች ሊፈልጉት የሚችሉት በክረምቱ ስሙ ሊነሳ የሚችል አይነት ተጫዋች ነውና ዴክላን ራይስ ወደ ሊቨርፑል እንዴት አሰባችሁት? እስቲ ሀሳቦቻችሁን ጻፉልን። ከዚህ ውጪ የፓልመርና የዩናይትድ ጉዳይ ባለፉት ቀናት በጭምጭምታ ደረጃ ሲነሳ ነበር። በፕሪሚየር ሊግ በብዙ ክለቦች ሲጫወት የተመለከትነው ዳኒ መርፊ በቢቢሲ ማች ኦፍ ዘ ዴይ ላይ በተለያዩ የቴሌቪዥን ጣቢያዎች ላይ በተንታኝነት ስካይ ስፖርት ላይም እንመለከተዋለን። አንድ ሀሳብ ሲሰጥ ተመልክቼዋለሁ። በአንድ ቃለ መጠይቅ ላይ ቀርቦ ያነሳቸው ጉዳዮች ኮል ፓልመርን ከዩናይትድ ጋር በተመለከተ ነው። ማንቸስተር ዩናይትድ ተጫዋቹን ማስፈረም የሚችል ከሆነ የረጅም ጊዜ የብሩኖ ፈርናንዴዝ ተተኪ መሆን ይችላል። በማንቸስተር ዩናይትድን በደንብ ማገልገል ይችላል። ያ በእርግጥ ይፈጠራል ብዬ አላስብም። ነገር ግን ብሩኖ ፈርናንዴዝን መተካት የሚፈልግ ከሆነ ማንቸስተር ዩናይትድ በጣም በትክክለኛው መንገድ የሚተካው ይህንን ተጫዋች በማስፈረም ነው የሚል ሀሳቡን አንስቷል። የቀድሞ ማንቸስተር ዩናይትድ ሊንጋርድን በተመለከተ ደግሞ በቀጥታ ዴይሊ ሜል ይዞት በወጣው ዘገባ መሰረት ከእንግሊዝ ክለቦች ጋር እየተነጋገረ ይገኛል። በቀጣይ ቀናት ላይ በነጻ ዝውውር በተለይ ደግሞ ዲሴምበር ላይ ነበረ ኤፍሲ ሴውልን ከኮሪያ ደቡብ ኮሪያ ሲጫወት እንደነበረ እናስታውሳለን። 33 ዓመቱ ላይ ይገኛል። ወደ ኤፍሲ ሴውል ከተዘዋወረ በኋላ አሁን በነጻ ዝውውር ወደ ፕሪሚየር ሊግ ክለቦች ሊመለስ ይችላል። ከፕሪሚየር ሊግ ክለቦች ጋር እየተነጋገረ ይገኛል የሚሉ ዘገባዎችን ተመልክተናል። የተወደዳችሁ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። ትናንትና ግን የእናንተ በርከት ያሉ ሀሳቦች መጥተውልናል። በተለይ ነጂብ ሰንገሮ የቼልሲ ደጋፊ ነው፣ የዘውትር አድማጫችን ነው። ከናይሮቢ ከኬንያ የጻፈልን መልእክት አለ። 3-1 በሆነ ውጤት ቼልሲ ያሸንፋል። የሮሚዮ ላቪያ ዝውውር የከሰረ የመከነ ዝውውር ነው ብሎናል። በእርግጥ እንደሚጠበቀው እያገለገለ አይደለምና ሬድዋንም በተመሳሳይ ሬድዋን ሙህዲን ተመሳሳይ እኔም እንደዚህ አይነት ሀሳብ አለኝ የሚል ሀሳቡ ልኮልናል። ሁለታችሁንም ከልብ እናመሰግናለን። ሌላኛው የዘወትር አድማጫችን አየነው ሙሉዓለም አርሰናል አልቫሬዝን ለማስፈረም የክሬሽን በልውጥ መስጠት የለበትም ብሎናል። ገብርኤል ጀሱስን ሀቨርስን ሽጦ አልቫሬዝን ማስፈረም አለበት። ሁለቱም በተለያየ አማራጮች መጠቀም እንዳለበት አሳስበዋል። በተለይ ከአርሰናል ጋር በተያዘ የክሬሽ ቢቆይ ጥሩ ነው የሚል ነገር አንስቶልናል። እንዴት ናችሁ ያለን አድማጫችን ደግሞ ጸደቀ ከደቡብ አፍሪካ ነው። ስለ ጻፍክልን መልእክት የማንቸስተር ዩናይትድ ደጋፊ ነው ጸደቀ። ከልብ እናመሰግናለን። ሁላችሁንም ስለተሳትፏችሁ ከልብ እናመሰግናለን። ትናንትና ሰይፈዲን የጻፈልን መልእክቶች ያሉ አርሰናል 3-1 በሆነ ውጤት ያሸንፋል ብሎ ነበር። አልሳካም። ቤኔፊካ ከሪያል ማድሪድ 3-3 የኢንተርና የዶርትመንድን ውጤት በትክክል ገምቷል። ሰይፈዲን አሊ ከቦራና ከልብ እናመሰግናለን። የባርሰሎናንም ግምት በትክክል አግኝቶታል። 3 ጨዋታዎችን በትክክል ገምተዋል። ማንቸስተር ሲቲ ከጋላታሳራይ 2-0 ብሎ ነበር። ሰይፈዲን ከልብ እናመሰግናለን። ቸርነት የማንቸስተር ሲቲን ጨዋታ ሌሎችንም ጨዋታ ግምቶች አስቀምጧል። ሲቲ 2-1፣ አርሰናል 2-0፣ ቼልሲ 3-0፣ ሊቨርፑል 2-0፣ ማድሪድ 2-0፣ ፓሪስ ሳን ጀርመን 2-0 ሁሉም ያልሳኩ ግምቶች ነበሩ። እናዝናለን። ሙልጌታ ከደቡብ አፍሪካ አንዳንድ የዩናይትድ ተጫዋቾች ጥሩ አቋም ማሳየት ሲጀምሩ ጉዳት ያጋጥማቸዋል። ለምሳሌ የዴሊት ማቲያስ ዴሊትን የዶርጉን ነገር አንስቶታል። ከዴሊት ጋር በተያያዘ ባለፈው የዩናይትድን ጨዋታ የተመለከተው ከጆሹዋ ዘርኬዝ ቤት ውስጥ ነበርና ወደ ሽንት ቤት ሄጄ ሲጮ ሰማለሁና ዶርጉ በጣም የሚገርም ግብ አስቆጥሮ አርሰናል ላይ ተመልክተናልና እኔ አላስተዋልኩትም ነበረ። ወደ መጸዳጃ ቤት ሄጄ ጨዋታ ሲሰማ ወዲያው ስመለስ ዶርጉ ያንን የሚገርም ግብ አስቆጥሯል ብሎናል። ለሁሉም ዶርጉ የሳምንቱ የፕሪሚየር ሊጉ ምርጥ ተጫዋች ተብሎ ተመርጧል። ከዛ በተጨማሪ በዩናይትድ እንደዚህ አይነት ጉዳቶች በመጠኑም ቢሆን ይጉዳታል ብዬ አስባለሁ ብሏል። አርቴታ አሰላለፉ መቀየር አለበት ያለን ደግሞ አህመድ ከጅቡቲ ነው። በተለይ ደግሞ ቡድኖች ለምደውታል፣ ለዛም ሁሌም አጥንተው ይገባሉ። ስለዚህ 4-2-3-1 ወይም ደግሞ 4-2-2 ቢያደርገው የተሻለ ነው ባይነኝ የሚል ሀሳቡን ልኮልናል። ከልብ እናመሰግናለን። አሸናፊ ከደቡብ አፍሪካ ማንቸስተር ዩናይትድ በጥር የዝውውር መስኮት ምንም ተጫዋች የሚያስፈርም አይመስልም። አሁን ከጭምጭምታ ወሬ ባሻገር ብዙ ገፍቶ የተደረደረበት ዝውውር የለም ብሏል። እስካሁን ብዙ በጣም የተቃረቡ ዝውውሮች
ዝውውሮች አሉ። እንዲሁም ብዙ ስለ ክረምት እቅዶች እየተነሱ ያሉ ጉዳዮች አሉ። አማካኝ ስፍራ ላይ ግን አንድ ተጫዋች ቢያመጣ ብዙ ቡድኑን ያግዟል ብዬ አስባለሁ። ወንድሙ ወንደሰን የጻፈልን መልእክት አለ። ቸልሲ 2-1 በሆነ ውጤት ያሸንፋል ብሎ ነበረ። አሼ ሀጂ ከልብ እናመሰግናለን ስለ ጻፍክልን መልእክት፣ ሁላችሁንም ከልብ እናመሰግናለን። ስፖርታዊ ጉዳዮቻችንን እዚህ ላይ እናጠናቀቃለን። በርከት ያሉ ጉዳዮችን አነሳን። ለአብሮነታችሁ ጊዜያችሁን ስለሰጣችሁን ከልብ እናመሰግናለን። መልእክቶቻችሁን ጻፉልን። ቪዲዮቻችንን ሼር፣ ላይክ እያደረጋችሁ ቻናላችንንም ሰብስክራይብ እንድታደርጉ ወዳጆቻችን እንድትሆኑ ላስታውሳችሁ በድጋሚ እዚህ ላይ እናጠናቀቃለን። ጤና ይስጥልን።